ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ፋኖ ታላላቅ ድሎችን ተጎናጸፈ። ጄኔራሉ ስልጣናቸውን ሊቀሙ መሆኑ ተነገረ። ወታደራዊ ካምፖችም በሙሉ በቁጥጥር ስር ሊውሉ መሆኑን ታወቀ። ግዙፉ ጦር ዓለምን አስደንግጧል። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ፋኖ ታላላቅ ድሎቹን ተጎናጸፈ። ቴዎድሮስ እዝ ነው በርካታ ቦታዎች ላይ ጠላትን መደምሰሱ የታወቀው። 206ኛውና 201ኛው ኮር በመቀናጀት በቁይ ከተማ ባደረጉት እልህ አስጨራሽ ትንቅንቅ ከፍተኛ ቁጥር ያለ መከላከያ ሰራዊት ሲደመሰስ እጅግ ቁጥሩ የበረከተ ሚኒሻና ፖሊስም መገደላቸው ተረጋግጧል። በቴዎድሮስ እዝ ዘመቻ መምሪያ መቶ አለቃ በበሰው መሆን መሪነት ከሌሊቱ 10 ሰዓት ጀምሮ ቁይ ከተማን በመክበብ ነው ከንጋቱ 11 ከ30 በተጀመረ ውጊያ ቁይ ከተማን ሙሉ ለሙሉ መቆጣጠርና በሰራዊቱ ላይ ያነጣጠረ ጥቃት በመክፈት እጅግ ቁጥሩ የበረከተ የ75ኛው ክፍለ ጦር 3ኛ ሬጅመንት አባላትን በተደረመሱ ምሽጎች ውስጥ ገድሏቸዋል። በግራር ቴክኒክና ሙያ ኮሌጅም እንደዚሁ በአንደኛ ደረጃ ትምህርት ቤት አሞራ ገደል የነበሩ ተደራራቢ ጠንካራ ምሽጎችን በተሰበሩበት አውደ ውጊያ ነው በርካታ ወታደራዊ ድሎች ያስመዘግበው ቴዎድሮስ እዝ ጠላት የሚመካበትን ያሰንዳቦ የቁም ምሽግም ደረማምሶታል። በማስከተልም ብሬኖችን፣ ስናይፐርን፣ ክላንሽካፕ የቃታ መሳሪያ፣ ካዝናዎችን፣ ቦምቦችን እና እጅግ ቁጥሩ ያልታወቀ ተተኳሽ ወታደራዊ ቁሳቁሶች የማረከ ሲሆን ከፍተኛ ቁጥር ያለው ሰራዊትን፣ ሚኒሻን፣ ፖሊስን፣ ካድሬዎችን ላይ እርምጃ መውሰዱንም ገልጿል። ኢንስፔክተር የጸዳ ወልዴ ወንጀል የመከላከል ኃላፊ፣ ነግሬው ሰውነት፣ ካሳ ታምሩና ምን የሰውነት የተባሉ የሰራዊት ወታደራዊ አመራሮች ከተገደሉ ውስጥ በፊት አውራሪነት ሲቀመጡ 200 አለቆች ከተገደሉ የጦር መኮንኖች መካከልም እንደሚገኙበት ለማወቅ ችለናል። በዚህም ጠንካራ ፊልሚያ 206ኛ ኮር እና 201ኛ ኮር የጦር አመራሮች የክፍለ ጦሩ መሪዎች ጋር በመናበብ ውጊያው ከጠላት ጋር እየተፋለሙ መምራታቸውም ታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛው ክፍለ ጦር ልዩ ኮማንዶ ካስመረቀም ማግስት ነው ከክፍለ ጦሩ የተሰባሰበ ኃይል ጋር በሸበል በረንታ ወረዳ መርገጭ ንዑስ ከተማ ያገዛዙን የጠላት ኃይል ጋር ከባድ ውጊያ በማድረግ በርካታ የጠላት ኃይል በመደምሰስና በማቁሰል የደጃች በላይ ዘለቀ ልጆች ታሪክ መስራታቸው ታውቋል። በውጊያው መርገጭ ከተማን ከጠዋቱ 12 ሰዓት እስከ 4 ሰዓት ድረስ ያገዛዙን ካምፖች ሙሉ በሙሉ በመቆጣጠር ነው ለአገዛዙ መንገድ መሪ የነበሩ ሚሊሻ፣ አድማ በተናና ፖሊስና ያገዛዙን ቅጥረኛ ራጅ መከላከያ ሰራዊት ሲደመሰስ በርካታ ቁስለኛ ሆነው በሞት አፋፍ ላይም እንደሚገኙ ታውቋል። በሸበል በረንታ መርገጭ ከተማ 64ኛው ክፍለ ጦር ባካሄደው ውጊያ ነው መርገጭ ንዑስ ከተማ መሽጎ የነበረውን ካምፕ ለ4 ሰዓት ሙሉ በሙሉ በመቆጣጠር ከ40 በላይ ያገዛዙ መንገድ መሪ ቅጥረኛ ሰራዊት ሲደመሰስ ከ20 በላይ የጠላት ኃይል ከባድና ቀላል ቁስለኛ በማድረግ በርካታ መሳሪያዎች ገቢ ማድረጉንም ገልጿል። በመርገጭ ከተማ በተደረገው ውጊያ ከተደመሰሱትና ከባድ ቁስለኛ ከሆኑት ያገዛዙ ሰራዊት አባላትም ውስጥ የ10 አለቃ ባየገዛኝ የሸበል በረንታ ሚሊሻ ጽሕፈት ቤት ኃላፊ፣ ፖሊስ አሸናፊ ብሬን ተኳሽ፣ ፖሊስ ጀማል፣ ፖሊስ አስማኤል፣ ፖሊስ ሞላ፣ መረጃ ደህንነት፣ ፖሊስ ሰይድ፣ ሚሊሻ ትልቁ ጠጋነ፣ ሚሊሻ አንለይ ንጉሴ እርምጃ የተወሰደባቸው ሲሆኑ ሚሊሻ ቃተ መርከቡ፣ ሚሊሻ ዝናው ብርሃኑ፣ ሚሊሻ ስለሺ አሻግሬ ኃይለማርያም፣ ሚሊሻ ቄስ ፍቃዱ እየተባሉ ደግሞ ከፍተኛ ጉዳት እየደረሰባቸው መሆኑ ነው የተገለጠው። የአገዛዙ መሪ ቅጥረኛ ሰራዊት በሸበል በረንታ መርገጭ ጤና ጣቢያም እና የድሃ የመጀመሪያ ደረጃ ሆስፒታልም ገብተው በሞት አፋፍ ላይ መሆናቸውንም ከስፍራው ያገኘነው መረጃ ያመላክታል። ምክክር ኮሚሽኑ ስራ እየሰራሁ ነኝ አለ። ከትግራይ ክልል ለሀገራዊ ምክክር የሚቀርቡ አጀንዳዎችን የሚሰበሰቡበትን መርሃ ግብር በመጪው ሳምንት በአዲስ አበባ ከተማ እንደሚካሄድ የኢትዮጵያ ሀገራዊ ምክክር ኮሚሽን አሳወቀ። በመርሃ ግብሩ በትግራይ ክልል ተወላጅ የሆኑ ከ400 በላይ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅም ኮሚሽኑ ገልጿል። ከተሳታፊዎች ውስጥም ምሁራን፣ የፖለቲካ ፓርቲዎችና የሲቪል ማህበራት ድርጅቶች ተወካዮች እንደሚገኙበትም የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ፕሮፌሰር መስፍን
ለጋዜጠኞች በሰጡት መግለጫ ነው። የትግራይ ክልል አጀንዳን ማሰባሰብ ሂደቱ በክልሉ ለማካሄድ ብዙ ጥረቶች ቢደረጉም የክልሉ ጊዜያዊ አስተዳደርና ህወሓት ፈቃደኛ እንዳልሆኑም አመልክተዋል። ኮሚሽነር እንደገለጹት ከአንድ ወር በፊትም ከፓርላማ ቋሚ ኮሚቴ አባላት ጋር በነበራቸው ስብሰባ በአሁኑ ወቅትም በትግራይ ክልል ሀገራዊ ምክክር ማካሄድ ቅንጦት ነው የሚል ምላሽ ከህወሓት እንደተሰጣቸውም ተነግሯቸዋል። ፕሮፌሰር መስፍን በመግለጫቸው የክልሉ ጊዜያዊ አስተዳደር አሁንም በሩን ዘግቶብናል ብለን አንጠብቅም ሲሉም ተደምጠዋል። ሀገራዊ ምክክር ኮሚሽኑ የትግራይ አጀንዳን ማሰባሰብ መድረክ በአዲስ አበባ ለማካሄድ ቢወስንም ቀጣይ ስራዎቹን ለማከናወን በክልሉ ውስጥ ተንቀሳቅሶ መስራቱን እንደሚቀጥልም ነው አክለው የተናገሩት። በትግራይ ሹምሽር ሊደረግ እየተዶለተ መሆኑ ተነገረ። የአዲስ አበባ የከተሙ የህወሓት የተቃዋሚ ጀነራሎችና ፖለቲከኞች የትግራይ ጊዜያዊ አስተዳደር ለመረከብ እየተዘጋጁ መሆኑን ነው የተሰማው። በእነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሀራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍ ማድረጉንም ዋዜማ ዘግባለች። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፍ በማጠናከር ነው ወደ ትግራይ መግባት እና የህወሓትን ስርዓት ለማስወገድ ዋነኛ ዓላማ አድርጎ እየተንቀሳቀሰ ነው ተብሏል። ስብስቡ በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጌድ ጀነራል ገብረ እግዚአብሔር በየነ፣ ወዲ አንጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ፣ ኢንጂነር አሰፋ አብርሃ እና ጀነራል ተክለ አሸብር ወዲ አሸብር መሆናቸውም ታውቋል። በተራዘመ መፈንቅለ አስተዳደር አዲስ አበባ የሸሸጉት ጌታቸው ረዳን የተኩት ጊዜያዊ አስተዳደሩ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜም ተገባዷል ብለዋል። 2 ሳምንት የስልጣን ዕድሜ የቀራቸው ጀነራል ታደሰ ወረደን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁም ምክር ቤት እያቋቋመ እንደሆነም ተገልጧል። የጀነራል ታደሰ ወረደ የስልጣን ጊዜ 2 ሳምንት ዕድሜ የቀረው መሆኑን ተከትሎ ትግራይን ለመረከብ እየተቋቋመ ነው የተባለው ምክር ቤት ፓርቲዎቹን ያቀፈ መሆኑ ታውቋል። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት፣ ባይቶና፣ አረና ትግራይ፣ ትንሣኤ ሰባ እንደርታና ቃንጪ ሀቄ የተባሉ 5 የፖለቲካ ፓርቲዎች እንዳሉበትም ተጠቁሟል። እንዲሁም በአፋር የሚንቀሳቀሰው ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ ቡድኑ በወታደራዊ ክንፍ እንዲሆን ከስምምነት መደረሱም ተመላክቷል። ሀራ መሬት ህወሓትን በመቃወም የተሰበሰበው ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሰው የትግራይ ፖለቲካ ኃይሎች ጋር ጎን ለጎንም ይንቀሳቀሳል ነው የተባለው። አዲስ አበባ የተደራጀው ስብስብም የትግራይ ጊዜያዊ አስተዳደር ለመቆጣጠር ጥረት መጀመሩን የተገለጸ ሲሆን ለዚህም መንግስታዊ ቅርጽ ያለው ምክር ቤት እያቋቋመም ነው ተብሏል። ምክር ቤቱ የጀነራል ታደሰን የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚደረግም የዋዜማ ዘገባ ያመለክታል። መከላከያ ወደ ትግራይ ሊገባ መሆኑ ተገለጸ። የፌዴራል መንግስት የሰራዊትን ካምፕ ለመቆጣጠር ነው ወደ ትግራይ እንደሚገባ ለክልሉ አመራሮች ማሳወቁን የአፍሪካ ኮንፌዴሬሽን የውስጥ ምንጮች ጠቅሶ ዘግበዋል። ዓላማው የመከላከያ ካምፖችን ሙሉ ለሙሉ ለመቆጣጠር ያለመ መሆኑን ነው የታወቀው። ዘገባው እንዳመለከተው ከሆነ የመከላከያ ኃይሉ መንግስት ከፍተኛ ኃይልና የጦር መሳሪያ ወደ ክልሉ እያስጠጋ ሲሆን ይህም ቀደም ሲል ከጊዜያዊ አስተዳደሩና ከህወሓት ጋር ከተሰጡ ማስተባበያዎች ጋር የሚጋጭ መሆኑም ታውቋል። አዲስ ግጭት ከተቀሰቀሰ ውጤቱ እስከ አስመራ መንግስት መለወጥ ወይም በኢትዮጵያ አማጽያን እንቅስቃሴ መጠናከር ሊደርስ እንደሚችልም ተጠቁሟል። በጉዳዩ ላይ ከሁለቱ ወገኖች የተሰጠ ይፋዊ ምላሽ የለም። ነገሮች እየተፋጠጡ በተለይ በፌዴራል መንግስት በትግራይና በኤርትራ በኩል ያሉት ግጭቶች አሁን አይናቸውን አፍጠው መምጣታቸው ነው እየተገለጸ የሚገኘው። ይህ የመከላከያ ኃይል በትግራይ ያለውን አካባቢ ለመቆጣጠር የሚያስብ ከሆነ በትግራይ በኩል ምላሽ ይሰጣል ተብሎም ይጠበቃል። ነዳጅ ከማደያ ወጥቶ በየጫካው ውስጥ ሸፍቷል ተባለ። የጸጥታ ኃይሎች ናቸው ጀሪካን በርሜል በየጥሻው እያደኑ መሆኑ ሲነገር የነዳጅ ነገር ወዴት እየሄድን ነው የሚል ስጋትም ፈጥሮብናል ብለዋል። በተለይም አሽከርካሪዎች ላይ እንደሚታየው ከ80 በላይ ጀሪካንና 25 በርሜል ራያ አካባቢ፣ ቀሪው ደቡብ የተያዙ መሆኑም ታውቋል። የነዳጅ እጥረት የማደያዎች ህገወጥ ድርጊት አሽከርካሪዎችን ለእንግልት ዳርጎናል ሲሉ ነው የገለጹት። በመካከለኛው ምስራቅ ባለው ጦርነት ምክንያት የተከሰተው ዓለም አቀፍ የነዳጅ እጥረት በኢትዮጵያ ከፍተኛ ጫና እያሳደረ ይገኛል ነው የተባለው። በአዲስ አበባ የሚገኙ አሽከርካሪዎች ነዳጅ ለማግኘት ከ6 እስከ 7 ሰዓት አልፎ ተርፎም ለቀናት ወረፋ በመጠበቅ ለከፍተኛ እንግልት፣ ለገቢ መቋረጥ መዳረጋቸውንም ገልጠዋል። አሽከርካሪዎቹ እንደሚሉት ከሆነ ችግሩ በዓለም አቀፍ ደረጃ የተከሰተ ቢሆንም አንዳንድ ማደያዎች ግን ነዳጅ ያላቸው የለም በማለትና በህገወጥ መንገድ ተጨማሪ ገንዘብ ከሚከፍሉ አሽከርካሪዎች ጋር ብቻ በመመሳጠር ስርጭት እያስተጓጎሉ ይገኛሉ ሲሉም
ጠቁመዋል። ይህ ድርጊት በተለይ በታክሲና በሀገር አቋራጭ አሽከርካሪዎች ላይ ከፍተኛ የስራ መደራረብና የቅጣት ስጋት እየፈጠረ መሆኑም ተገልጧል። አድማ ብተና በሚል ስያሜ የሚጠራው የስርዓቱ አገልጋይ ቡድን ሊበተን መሆኑም ተነገረ። የፌዴራል መንግስት ነው በወሰነው ውሳኔ መሰረት በዚህ ጥቂት ቀናት ትጥቅ አውርዶ እንዲበተን ወይም ተበውዞ መከላከያ ጋር እንዲቀላቀል ትዕዛዝ ወርዷል ነው የተባለው። ከውስጥ ያገኘናቸው መረጃዎች እንደሚጠቁሙት ከሆነ ተላላኪው ጀነራል አበባው ታደሰ የአድማ በታኝ አመራሮችን አናምንም ብለው ነው ትጥቅ አውርደው አጃቢዎች ለብቻ ጠርንፈው ባህር ዳር ላይ ስብሰባው የተካሄደው ተብሏል። በየትኛውም አካባቢ ያለ የአድማ ብተና አባል በየአካባቢው ከሚገኙ ፋኖ አደረጃጀት ጋር በመነጋገር ወደ ህልውና ትግሉ በመቀላቀል የበደላችሁትን ህዝብ እንድትክሱና ራሳችሁንም ከውርደት እና ከሞት አድኑ ሲልም በአማራ ክልል የሚገኙ ይህ መረጃ የደረሳቸው የአማራ ልጆች ለአድማ ብተና አባላቶች ጥሪ አቅርበውላቸዋል። ከዚህ በኋላ በምንም ጉዳይ ላይ የአብይን ስርዓት ተከትሎ መሄድ ከሞት እና አደጋ ውስጥ ከመግባት በዘለለ የሚገኝ አንዳችም ትርፍ የለም። እስካሁን ለሰራችሁት በደልና ጥፋት ይቅር ይላችኋል የአማራ ህዝብ። ስለሆነም በአሁኑ ሰዓት ለነፃነትና ለፍትህ ከሚታገለው የፋኖ ኃይል ጋር ተቀላቅላችሁ ህዝባችሁን ልትክሱ ይገባልም ተብለዋል። መንግስት ግን ዛሬም ግራ ተጋብቶ ጭንቀት ውስጥ መግባቱን አንዳንድ የጦር አዛዦች ጭምር ሳይቀሩ በመግለጽ ላይ ይገኛሉ። አሁን ወደ ውጭ ዜናዎች እናመራለን። ኢራን ግዙፉ የኢራን ጦር ዓለምን አስደነገጠ። ኢራን ነው ከ1 ሚሊዮን በላይ ተዋጊዎች ማሰለፏ ዓለምን ጉድ ያሰኘው። በመካከለኛው ምስራቅ ያለውን ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎችም በመውጣት ላይ ይገኛሉ። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎቹን በተለያዩ የጦር ክፍሎች በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓንም አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ነውም ተብሏል። ሀገሪቱ ያሳለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የአካባቢው የጥበቃ ስልቶች አሜሪካ ሊታሰብ ለሚችለው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸውም ነው የተባለው። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራቢ መከላከያ ስልት ላይ ሲሆን ይህም የሀገሪቱን መልክዓ ምድራዊ አቀማመጥ፣ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅርን በመጠበቅ የአሜሪካንን ቴክኖሎጂ የበላይነት ለመቋቋም ያለመ እንደሆነም ተገልጿል። ይህ ጦርነት ከተጀመረው ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያም ሆኗል። የምድር ጦር ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሸጋገር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚ የፖለቲካ ቀውስ ሊያስከትል እንደሚችልም ባለሙያዎች እየተነበዩ ይገኛሉ። የአሜሪካ ወታደሮች የሚያስተናግዱ ሆቴሎች ጥቃት ሊሰነዝርባቸው ይችላል ስትል ኢራን አስጠነቀቀች። ማስጠንቀቂያው በጅቡቲ ያሉ ሆቴሎችንም የሚመለከት እንደሆነም ገልጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቄች በመካከለኛው ምስራቅ የሚገኙ ሆቴሎችን የአሜሪካን ወታደሮችን ማስተናገድ እንዲያቆሙ ከባድ ማስጠንቀቂያ ነው የሰጡት። ሚኒስትሩ አሜሪካ ወታደሮቿን ከወታደራዊ ካምፕ አውጥታ በሲቪል ሆቴሎችና ቢሮዎች ውስጥ በማስፈር የባህረ ሰላጤው ሀገራት ዜጎችን እንደ የሰው ጋሻ እየተጠቀመችበት ነው ሲሉም ከሰዋል። ኢራን የፋርስ ዜና ወኪል ዘገባ እንደሚያመለክተው ከሆነ ማስጠንቀቂያው በባህሬን፣ በተባበሩት አረብ ኤሚሬት፣ በሶሪያና በጅቡቲ የሚገኙ ሆቴሎችንም እንደሚያጠቃልል ነው ያሳወቀው። ኢራን እነዚህን ወገኖች በዝርዝር መለየቷን የገለጸች ሲሆን ወታደሮቹን ማስተናገድ የማያቆሙ ከሆነ ግን ተቋማቱ ህጋዊ መከላከያ ኢላማ የተደረገው ጥቃት እንደሚሰነዝርባቸውም አስጠንቅቃለች። ይህ ሁሉንም አቀፍና የመጨረሻ የተባለው ማስጠንቀቂያ ቀጠናዊ ውጥረቱን ይበልጥም አባብሶታል። ኢራን ወደ ኤሚሬት ሚሳኤሎችን አስወነጨፈች። አረብ ኤሚሬት ጥቃቱ በዛብኝ፣ ጦርነቱን ለመቀላቀልም ዝግጁ ነኝ ስትል ነው ያሳወቀችው። ኤሚሬት የምድር ላይ ጥቃቱን እንደምትቀላቀልም አሳውቃለች። ኢራን ወደ ተባበሩት አረብ ኤሚሬቶች 2 ባሊስቲክ ሚሳይሎችን ያስወነጨፈች ሲሆን በጥቃቱም የ2 ሰዎች ህይወት ማለፉም ተዘግቧል። ኤሚሬትስ ጥቃቱን ማክሸፏን ያሳወቀች ሲሆን ከኢራን ጋር የቀረበውን የተኩስ አቁም ስምምነትም ውድቅ አድርገዋለች። በተጨማሪም ኤሚሬትስ በኢራን ላይ በሚሰነዘሩ የምድር ላይ ጥቃት እንደምትቀላቀል መወሰኑንም ሮይተርስ ዘግቦታል። ከ1900 በላይ መርከቦች
ሜጃተው መቆማቸው ተነገረ። ከየካቲት 1 2018 ጀምሮ ነው የአሜሪካን የእስራኤል በኢራን ላይ የሰነዘሩትን መጠነ ሰፊ ጥቃት ተከትሎ በዓለም የንግድ መስመር ላይ ከፍተኛ ቀውስ መፈጠሩ የተገለጠው። በዚህ ምክንያት ከ1900 በላይ የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው መቆማቸው ታውቋል። ቴህራን ከጥቃት አድራሾቹ አገራት ጋር ንክኪ ያላቸው መርከቦችን ወሳኝ በሆነ የሆርሙዝ ሰርጥ እንዳያልፉ በመዝጋቷ ነው የባህር ላይ እንቅስቃሴው ሙሉ በሙሉ በሚባል ደረጃ ሊቆም መቻሉ የታወቀው። መንቀሳቀሻ አጥተው ከቆሙት መርከቦች መካከል የነዳጅ ጫኝ፣ የኬሚካል እና የንግድ ዕቃዎች የያዙ ግዙፍ መርከቦችም እንደሚገኙበት ለማወቅ ተችሏል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያ ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።